እነዚህ ልጆች ቤተክርስቲያን እስከምትዘጋ በጣም ነው የቸኮሉት። እስኪ የሚሉትን ላሳያችሁና ልመለስ። ደግሞ ሌላ አጣብቂ በሱረቱ ኢሳ ምዕራፍ 4 ቁጥር 157 ላይ ኢሳን አልገደሉትም አልሰቀሉትም ይላል። በሱ ፋንታ ሌላ ሰው ተሰቀለ ይላል። በኢሳ ፋንታ ሌላ ሰው ከተሰቀለ ሐዋርያት የሚያውቁት ኢሳ እንደተሰቀለ ነው ወይስ በሱ ፋንታ ሌላ ሰው ተሰቀለ? በሱ ፋንታ ሌላ ሰው በነገራችን ላይ ንጽጽር ዙሩ በጣም እየከረረ ነው። በመሆኑም ይህን ቪዲዮ ሸር አድርጋችሁ ንጽጽር ላይ ለሚሰሩ ሙስሊም ወጣት ልጆች ነው የምታደርሱልኝ። እንደምታውቁት እኔ ባለፉት 4-5 ዓመታት መጽሐፍ ቅዱስን መሰረት አድርጌ የአይሁድን ታሪክ መሰረት አድርጌ ምክንያቱም መጽሐፍ ቅዱስ ላይ ያሉት አይሁዶች ናቸው። ኢየሱስ፣ ጴጥሮስ፣ ጳውሎስ፣ ያዕቆብ፣ ዮሐንስና ማቴዎስ አይሁድ ስለሆኑ የአይሁድን እምነት መሰረት በማድረግ በስላሴ ዶክትሪን አማኞች ዘንድ ኢየሱስ ፈጣሪ ነው የሚባለው ውሸትና ሐሰት እንደሆነ ታሪክን መሰረት እያደረግን መጽሐፍ ቅዱስን መሰረት እያደረግን አይታችኋል፣ ታዝባችኋል፣ እውነት ላይ ደርሳችኋል። ኢየሱስ እግዚአብሔር ወልድ አይደለም የሚለውን ውጤት አስመዝግበናል። የዛሬው ለየት የሚያደርገው የስቅላትን ትርክት ዙሩን ከረር የሚያደርግ ነው። እሱ ምንድነው? በጣም በርካታ ተመራማሪዎች ጳውሎስን በስቅላት ዙሪያ በጣም የሚተቹ ናቸው። አይሁዳውያን ተመራማሪዎች፣ የአይሁድ እምነት አስተማሪዎች፣ ረቢዎች ጳውሎስን አይሁዳዊ ከሆነ አይሁዳዊ እንደዚህ አያስም በማለት ኢየሱስ ማነው ጳውሎስን ሐሰተኛ የሚያደርጉ ሰዎች አሉ። እነዚህ ተመራማሪዎች እነማን እንደሆኑ መረጃ አሳያችኋለሁ። እንደዚሁም ዶክተር ባርትዲ ኢህርማን ክርስቲያን የነበረ ነው። አሁን ላይ አግኖስቲስ ነው። እሱ ለረጅም ጊዜ ክርስቲያን የነበረ ተመራማሪ ነው። በህይወት ያለ ሰው ነው እና ጳውሎስን በጣም ብዙ ስህተቶች እየሰራ ሰው ነው ይለዋል። እኔ እንደ መሰረት ጳውሎስን በተለያዩ አንግሎች ነው የማየው። ኢየሱስን እግዚአብሔር አይደለም ብሎ በመስበኩ የሚደግፈው ሰው ነው። ነገር ግን በስቅላት ላይ ብዙ ጥያቄዎችን ያስነሳል የጳውሎስ ነገር ማለት ነው። በመሆኑም መጽሐፍ ቅዱስ ላይ ያለው የጳውሎስ የስቅላት ትርክት የተጻፉት አሁን ላይ ህዝበ ክርስቲያኑ የሚጠቀሙ መጽሐፍ ቅዱስ እንደው የእውነትም የጳውሎስ ደብዳቤ ነው ከተባለ ሰማዕትነትን ነው እንግዲህ ጳውሎስ ለማሳየት የፈለገው። ሰማዕት ብሎ ማለት አንድ የሆነ ለህዝቡ የሚታገል ሰው ነበር፣ አንድ ጥሩ ሰው ነበር፣ አንድ መምህር ነበረ፣ ወይም አንድ የህዝብ አይኮን ነበረ። ነገር ግን ጠላት መጥቶ ይገሏል። ልክ እንደነ እስጢፋኖስ ሰማዕት እንደሆኑት እነነ ጴጥሮስ እነነ ሐዋርያው እንድሪያስ ሰማዕት እንደሆኑት እንደዛ ሰማዕት ሆኗል ለማለት ነው የፈለገው ጳውሎስ ማለት ነው። ከዛም ባሻገር ጳውሎስ ምናልባትም ተንኮልም ሰርቶ ሊሆን ይችላል። ምክንያቱም የአይሁድ ራባይ የሆነው ህያም ማን ነበር ስሙ? ህያም ነው ስሙ። ኤኒዌይስ ምንድነው ያለው? ጳውሎስ ወደ ደማስቆ ሄዶ ራእይ ተገለጠልኝ ማለቱ ተንኮለኝነቱ ወይም በቃ ሐዋርያቶችን ለመበቀል ወይም ሙሸትን ለመፈልሰፍ ስለፈለገ ነው ይላል ይህ የአይሁድ ራባይ። ምክንያቱም ሐዋርያት የነበሩት በኢየሩሳሌም ነበረ። በዛን ሰዓት ኢየሩሳሌም ላይ ለምን እንደዛ አላደረገም ጳውሎስ ደማስቆ ሄዶ ደማስቆና ግሪክን የመረጠው በዛ አካባቢ የኢየሱስ ሐዋርያቶች በብዛት ስላልነበሩ ተንኮልና ውሸትን ለመስራት እንዲያመቸው ነው ይላል። ይሄን ብቻም ሳይሆን ደማስቆ ላይ ራእይ ታየኝ ካለ በኋላ በቃ ብቻውን ፈንጠር ብሎ ለ3 ዓመት ወደ አረብ ሀገር የነበረ ነበር ጳውሎስ በነገራችን ላይ ማለት ነው። ስለዚህ ራእይ ብሎ ለምን አለ ነው? ምክንያቱም ኢየሱስ ክርስቶስ ጳውሎስ በነበረበት ዘመን ነው እንግዲህ ተሰቅሏል የተባለው። ኢየሱስ ሲሰቀል በአይኑ የማየት እድል እያለው ጳውሎስ ለምን በራእይ ተገለጠልኝ አለ? በራእይ ተገለጠልኝ አለውስ ለምንድን ነው ደማስቆ ድረስ ይሄደው ነው እያሉ የሚተቹት ጳውሎስም ማለት ነው። እናም ይሄን ብቻም ሳይሆን ገማሊያ የሚባል መምህር ስር ቁጭ ብዬ ተምሬያለሁኝ ካለ ገማሊያ የሚባል አስተዋይ የአይሁድ መምህር የነበረ በጣም ታዋቂ የነበረ ሰው ነው። የሚኖር የነበረው በኢየሩሳሌም ነው። የኢየሱስም ስቅላት የተደረገው በኢየሩሳሌም ነው። ኢየሩሳሌም ላይ ለፋሲካ በዓል ስለሚሰበሰቡ ማለት ነው። በዛን ሰዓት ጳውሎስ የገማሊያ ተማሪ ከሆነ ጳውሎስ ፈሪሳዊ ከሆነ ፈሪሳውያኖች በጣም ጥብቅ የሆኑ አይሁዶች ናቸው። የአይሁድን በዓል ደግሞ ማክበር ግዴታ ነው። ስለዚህ ጳውሎስ በኢየሱስ ስቅላት ጊዜ መገኘት ግዴታው ነው እንደ አይሁድ ማለት ነው። ያኔ ለበዓሉ ለፋሲካ ማለት ነው። ስለዚህ ለምን አላየም? በቀጥታ ነው። ለምን ራእይ ታየኝ ነው። ስለዚህ አንደኛ ጳውሎስ ወይ ተንኮል ሰርቷል። ምክንያቱም ሐዋርያትን ይቃወማቸው ስለነበረ በሐዋርያት መካከል ገብቶ በነገራችን ላይ ኢቦናውያን የሚባሉት ጳውሎስን ተንኮለኛ ነው፣ ሐሰተኛ ነው ይሉት ነበር። በነገራችን ላይ እንዲያውም እኔ ጌታ ነኝ ብለው መተው ሊያሳስቷቸው ይችላሉ ብሎ ኢየሱስ የተናገረው ንግግር በመጥቀስ ጳውሎስን በመካከላችን ያለ ሐሰተኛ ነው ይሉት ነበር ኢቦናውያኖቹ ማለት ነው። እናም ጳውሎስ አንደኛ ለተንኮል ነው የመጣው። ለተንኮል ነው የመጣው የሚያስብል አካሄድ አለ። ምክንያቱም በራእይ ተገለጠልኝ ነው ያለው።
ስለዚህ የኢየሱስን ስቅላት ከሁለተኛ ወገን ነው እየተረከልን ያለው። ምክንያቱም ደግሞ ከሐዋርያቶቹ መኖሪያ ፈቀቅ ብሎ ሄዶ ደማስቆ ሄዶ ነው የተናገረው። ለምንድን ነው ዋና ሐዋርያት እነ ጴጥሮስና እነ ያዕቆብ ባሉበት በኢየሩሳሌም እንደዛ አላደረገም? ደግሞ የሚገርማችሁ ነገር ኢየሱስ ያስተማራቸውን ትምህርቶች አይደለም ሲናገር የነበረው፣ በቃ ስለ ስቅላትና ስለ ትንሣኤ ነው የሚያወራው። እናም የአይሁድ መምህራን ጳውሎስን ሲተቹት ምንድነው በቃ ጴጥሮስ የኢየሱስን አስተምሮ ወስዶ የግሪክ አማልክት አስተምሮት የግሪክ እምነቶች ጋር አማልክት ሞተው ተነሱ የሚሉት እምነት ጋር ቀላቅሏል፣ በቃ ሚክስ አድርጓል። ይሄ እንደ አይሁድ የሚታይ አይደለም ብለው ነው የሚተቹት ማለት ነው። እና በጳውሎስ ዙሪያ ብዙ እይታዎች አሉ። ወይ ተሳስቷል፣ ወይ ተንኮለኛ ነው፣ ሐሰተኛ ነው። እኔ እንደኔ ግን ውሸታም ነው አልልም። ምክንያቱም ኢየሱስ ፈጣሪ አይደለም ብሎ የሰበከ ሰው እስከሆነ ድረስ ውሸታም ነው ማለት አልችልም። አንድ ሰው እውነተኛ ነው ውሸት ነው ማለት አልችልም። እና ለሙስሊም ልጆች ሸራ አድርጉ ያልኩት ለምንድን ነው ኢየሱስ ነው የኢየሱስን ስቅላት ወደፊት አጉልቶ እንዲመጣ የተደረገው ወይ በጳውሎስ ስም ሌላ ትርክት ተፈጥሯል፣ ወይ ጳውሎስ ተንኮለኛ ነው፣ ወይ ጳውሎስ ተሳስቷል። ኢቭን እንኳን እንደው ስቅላቱ አለ ከተባለ በጳውሎስ እምነት ኖርማሊ ያኒ እንደዚህ አውቶግራፊ የለም። በነገራችን ላይ ሐዋርያቱ የኢየሱስ ዋና ሐዋርያቱ እነ ጴጥሮስ እነዛ 12 እና በኋላ ራእይ ተገለጠልኝ ያለ ጳውሎስ ያስተማሩት አውቶግራፊ የለም። አውቶግራፊ ብሎ ማለት የመጀመሪያው ሐዋርያቶቹ በእጃቸው የጻፉት ማለት ነው። የተገኘው የኮፒ ማኑስክሪፕት ነው። ስለዚህ እኔ አንዳንድ ጊዜ በቃ ማኑስክሪፕቶቹ ላይ ተጨምሯል ነው የምለው። ይሄን ብቻም ሳይሆን ባለፈ እንደውም ባለፈ ሰሞኑን ያነበብኳቸውን ቪዲዮዎች መልሼ እያየሁ ነበርና የኡስታዝ ሐሰን ታጁን ለሐመረ ቅጥፈት የጻፈውን እያየሁኝ እና ምን አስታወሰኝ መሰላችሁ? አሁን ላይ ህዝበ ክርስቲያኑ የሚጠቀመውን ይሄ የሥላሴ ዶክትሪን የሥላሴ አማኝ የሚጠቀመውን መጽሐፍ ቅዱስን መርጦ እንዲጻፉ ያደረገው አትናቴዎስ ነው። አትናቴዎስ ብሎ ማለት የሥላሴን እዚህ ዓለም ላይ ያመጣ ሰውዬ ነው። ሌሎቹ መጽሐፍት እንዲያይጻፉ እንዲደበቁ እንዲቃጠሉ ያዘዘ ነው። ለምሳሌ በግብጽ የተገኘው ማኑስክሪፕት የሚባለው የነ ቶማስና ሌሎች የነ ያዕቆብ የሚባለው አቃጥሉ ሲባል በሰዓቱ የቶማስና የሌሎች ሐዋርያቶችን አስተምሮት ይወዱ የነበሩ ሰዎች ከሚቃጠል ብለው በድብቅ የቀበሩት ነው የተገኘውና በሚገርም ሁኔታ አሁን ላይ ህዝበ ሥላሴው የሚጠቀመው መጽሐፍ አትናቴዎስ የመረጣቸው ናቸው። አዲስ ኪዳን ላይ በቃ ታውቃላችሁ። እና ይሄን ብቻም ሳይሆን ለምሳሌ አትናቴዎስ ከሞተ በኋላ አትናቴዎስ መርጦ በደብዳቤ ጽፎ ተናዞ የሞተውን ነው እንግዲህ አምጥቶ በካርቴጅ ጉባኤ እና ምንድነው ይሄ ማን የሚባለው ቱኒዚያ ላይ የተደረገው ጉባኤ እዛ ላይ ቅዱስ አግኖስቲዮስ የተባለ ሰው ቅዱስ አግኖስቲዮስ ማነው ስሙ ይቅርታ እንዳልሳሳት እሱ ሰውዬ በተገኘበት ነው እንግዲህ መጽሐፍ ቅዱስን ለህዝቡ እንዲጠቀም ያደረጉትና እዛ ላይ ይሄ ቅዱስ አግኖስቲዮስ የተባለው ሰውዬ በክርስትና ታሪክ የውርስ ኃጢአት የሚለውን ቃል ኦፊሻሊ እንዲጠቀሙ ያደረገው በዚህ ሰው አማካኝነት ነው። ስለዚህ አሁን ላይ ያሉት የሥላሴ ዶክትሪኑ የሥላሴ አማኙ ህዝብ የሚጠቀሙት መጽሐፍ በሥላሴ አማኞች በአትናቴዎስ በነ ቅዱስ አግኖስቲዮስ አማካኝነት የመጡ እንጂ በአንድ አካል ፍላጎት የመጡ እንጂ ዋና ፍተሻ አልተደረገባቸው እና በጣም በርካታ የተቃጠሉ መጽሐፍት አሉ ለማለት ነው። እና ምንድነው የአይሁድን ታሪክ መሰረት አድርገን በአይሁድ ዘመን በጠላቶች የተገደሉ መሲሖችን መሰረት አድርገን እንላለን። የስቅላቱን ጉዳይ ደግሞ በደንብ እንላለን ለማለት ያክል ነው። ሪከርድ አስረዘምኩኝ። እስኪ ላሳያችሁ ተመራማሪዎች። ይህ የባርትዲ ኤርማን መጽሐፍ ነው። ፔተር ጳውሎስና መሪ መቅደላዊት ብሎ የጻፈው መጽሐፍ ነው። እዚህ ላይ ጳውሎስ ስለ ስቅላት መጽሐፉን አጠራጣሪ አድርጎ ነው የሚያየው። ይሄ ሰውዬ የአይሁድ ራባይ ነው። ጳውሎስን ሐሰተኛ አይሁዳዊ ነው ያደረገው። አይሁዳዊ የጳውሎስን ስብከት ወይም አመለካከት ወይም እምነት ወይም መንፈሳዊነት የለውም ይላል። አይሁድ እንደ ጳውሎስ አይነት መንፈሳዊነት የለውም የሚል ሰው ነው፣ ሞቷል። እና ይህ የሱ መጽሐፍ ነው። ሜስ ሜከር ነው የሚለው አፈታሪክ መስራች ነው የሚለው። ምክንያቱም ደማስቆ ሂዶ የኢየሱስ ስቅላት አፈታሪክ አድርጎ ፈጥሯል ጳውሎስ ነው የሚለው።